ውይይት የቆየ ነው። በቀደም ለታ ነው። እሱ በቀደም ለታ ነው። አንድ ጥያቄ አለ። ቆይ ጋይስ እኔ ምን ልጠይቃት? ቆንጆ ጊፍት ሰጠች። ትናንት ሜሪ ቤት የተለቀቀው ቪዲዮ መቼስ ሁላችንም አይተናል አይደል? ሩታ ምንም አላየውም ምን እንደሆነም አላወኩም ያላችሁት ጋይስ ልብ ብላችሁ እዛ ጋር ብታዳምጡ ድራማቸው ማለት ነው። ካርቶኑ አልተሻ ማለት እሽግ አይደለም ክፍት ነው ኬኩ ማለት ነው። ከዛ ሩታ በምን አይታ ነው ቀይ ልብስ ለብሳ ምን እንደሆነ አላወኩም ያለችው? እስቲ ይሄንን መልሱ። እኔ በጣም ምን አይነት ፕራንክ ነው? ለምን ጥያቄ ሆነብሻል? ጥያቄ አይሆንብሽ። ይሄ ሩታ አስባበት አስበውበት የሰሩት ነው። ግን እኔ ትናንት አብረሽን አደነኩት እግዚአብሔር። ዛሬም ደገመው እኮ እኔ እንዲጎዳት ይፈልጋለ ወይ አለች እኮ እንደ ኤርሜላ ባለፈች ኤርሜላ እኔ ግልጹን ማወቅ ፈልጋለሁ መጎዳት አልፈልግም ስላለች ዛሬ ምን አለች? እኔ መጎዳት ትፈልጋለች። ሰሞኑን ደስታ ልታገባ ነው ሽማግሌ ልላስ ተባለ። እህቶቿን የፈረሰ ፊቶች ሲያሽቀብጧን ነበር እንዴ? የረከሰ ሲሄድ የተከበረ ይመጣል አለች እኮ አንዷ ማለት ነው። ይሄ ጥጃ ይመስላለች። የኤርሜላ ፎቶ ካላችሁ በትልቁ ላርጋችሁ ፎቶ አርጉና ይሄው እንደ ኤርሜላ ፎቶ እሱ ማለት ነው። አብርሽ ነበረ ዩቱብ የከፈታት ማለት ነው። ግን ዛሬ ሁሉም እንዴት እንደምናደዱ እግዚአብሔርን። ይሄ ክብረ ቢሶች ክብር አይወርድላቸው እኮ ሁሉንም ጠቅላላ ዩቱብ እኮ ያመጣት እኮ አብርሽ እኮ ነው። በዛ ላይ ደግሞ ህይወት ይዟል እኮ ካላስ አንድ ሰው ህይወት ይዤ ያለው ካለ እኮ መላቀቅ ነው። ልጅ ደግሞ በመሀል ማሳደግ ያለ ነው። ታሳድግ ሌላ ህይወት ትያዝ። ምንም ተስፋ ሰጣት ነገር የለም። የእነሱ ህይወት በሚዲያ ስለሆነ አንድ ሰው መጀመሪያ አብሯት ስላሳለፈ በማይሆን ቦታ ላትወድቅ ብሎ ሊመክራት ይችላል። ይሄ ሰው አይሆንሽም ሊላት ይችላል። ለምን ምንም ቢሆን የልጁ እናት ናት። ክፉ ልትሆን አይፈልግም። በማይሆን ቦታ ህይወቷን ሊረበሽ አይፈልግም። የፈለገም ቢሆን ማለት ነው። ለዛ ስለተመከረች እሷን አፈቀራት ማለት አይደለም። በዚህ በፊት እሷ ደግሞ ማለት ነው ጋይስ እሷ ደግሞ 100% ያለው ብሏታል። ምን ነው አይገባትም? የአማርኛ እሷ ጭንቅላቷን አይሰራም ነው። አብርሽን ሁሌም እንደምትወደው ሁሌም እንደምታፈቅረው እኮ እየገለጸች ነው ኤርሜላ። እውነቴን ነው 100% እርግጠኛ ነኝ ባለች ዛሬ ራሱ አሁን ሄርሜላ ከጊዜው ብዙ ነገሮች ማለት ነው ወደ ሲኦል ይገባል ወደ ሲኦል ማለት ሲጀምር ደስተኛ በሆነ እኮ ከሄርሚ ጋር አንዴ ልጨርስባት። ዝም አስደርጋቸው። እሺ ዛሬ መጣው ልጅ ደግሞ እስከ ዛሬ ድረስ የት ነበር? ይሄ ሸለጥልጥ ያዋሻው ሸለጥልጡ ማለት ነው። ሂዱበት። አዎ እሱ ላይ ነው መሄድ ያለብን እንጂ አንዴ ልጨርስ። ምንድነው ፓርላማ ነው እንደተቀመጣችሁት? ቆይ አንድ ሰው ሲያወራ ለምን ዝም አትሉ? ወይኔ መብታችሁን ታስከብሩት ነው አይደለም? እየሄደ ነው። ምን ታደርጋለህ? አንዴ ላውራ። ይሄ ልጅ መጀመሪያ ይተዋወቃሉ ከሄርሜላ ጋር። አብርሃም ፍቅር ካቀረበላት በኋላ ከተቀበላት በኋላ እነ ዳኒ ከላኩት ነው እንጂ እንደዚሁ አልመጣም። ከዛ በፊት ለምን ፍቅር አልጠየቃትም? ብቻ በነበረች ሰዓት ዛሬ እንዴት ታየው ነው? እውነትም ህይወቷ ለመረበሽ መጥቶ ነው እንጂ ያህን ተልኮ መጥቶ ነው እንጂ እውነትን ፈልጓት አይደለም። እዚህ ጋር አስምረውበት። እስከዛ ድረስ ለምን አልጠየቃትም? ፋዲ በነበረች ሰዓት ነፃ በነበረች ሰዓት ጓደኛው ነው ያውቃታለሁ ብሏል። ከዚህ በፊት ከአብርሃም ጋር በመጣ ሰዓት ያውቃታለሁ ብሏል አይደለ? ለምን አልጠይቃትም? ዛሬ ወቷን አውቆ ለመረበሽ ነው። ይህን እነ ዳኒ ልኮት ሊሆን ይችላል፣ አይታወቅም። ሰዎች ይሄ ነው ምላው የእሱ ቤት ገብታችሁ ውዶች ቪዲዮ እኮ ለቋል። ሰውዬ ባለፈው ቅርብ ጊዜ ማለት ነው የሆነ ሰውዬ ጠይቆ ሄርሜላ ታፈቅራለህ ብሎ ስጠይቀው እኔ አላፈቅራትም ግን ጀስ በስራ በኩል በፊት ከ1 ዓመት ከ2 ዓመት በፊት በስራ በኩል እንገናኛለን ነበረ ግን ፍቅር የለኝም ብሏል። አሁን ደግሞ ተመካክሮ ሆን ብሎን እንጂ መጣ። እውነት የሄርሜ ፍቅር ኖሮ አይደለም። ኖ ያም ሆነ አብርሽ ያውቃል። ለምን ማሰረሽ ያውቃል። ተመካክሮ እንደመጣ አብርሽ ስለሚያውቅ በዛ ምንም ሀሳብ አይግባችሁ ለእናንተ ማለት ነው። በምንም አትፍሩ። እንዳውም ሰውዬው ላይ ነው መሄድ ያለብን። አዎ ማለት ነው። ቪዲዮ የሰሩት ኮሜንት ላይ
እንጂ ሄርሜላ አሁን ትሻወዳለች ምናምን የሚባል ነገር የለም። ለምን አብርሽም ራሱን አውቋል፣ የራሴ ላይፍ አለ ብለዋል። ቡዜም ደግሞ ከእሷ ጋር ከሩታ ጋር እንዲሆን አልፈልግም ብላለች። አንዴ ሶስቴ ወጣ ነው ያወራችው። እንግዲህ ያ ማለት አብርሽን ደግሞ ዛሬ ከዚህ በፊት እንኳ አላውራም አንደበቱን አውጥቶ እንደዚህ ልጃችን ምናምን ስል ባለፈው ምንድን ነው ያለው? አክስቷ ፊትም አንዴም ሶስቴም ወረቀት አምጣ ፈርሜን ስትል ነው የፈረምኩት። ዛሬ እኔ አዲስ ላይፍ ሲጀምር እንደዚህ ይሆናለሁ ይሄ ይሆናለሁ ማለት አይቻልም ብሏል። እሷም የፈለገችውን ላይፍ ትኑር፣ እኔም የፈለግኩት ላይፍ እኖራለሁ፣ የራሴ የሆነ ላይፍ አለ ብሏል። ዛሬ ደግሞ እግዚአብሔርን ለአንቺ ምንም አይነት ፊሊንግ የለም። ባለፈውን ብያለሁ፣ አስገድዳችሁ አታኖሩኝም። እኔ ለአንቺ ምንም አይነት ስሜት የለኝም። ከዚህ በላይ ምንድን ነው? እሺ ስሜት የለም ካለ እኔ ለአንቺ ምንም ፊሊንግ የለም ካለ እንግዲህ በግድ አታስርም። እንግዲህ አብሬሽን ማለት ነው። አልፈልግም ማለት እኮ አልፈልግሽም አላ ዳናይት በያውሪ ዳናይት ደግሞ አመሰግናለሁ በይ። አውሪ እሺ አውሪ። ቆይ እናንተ ኮሜንት አጽፉም ወይ? ከዚህ ከምታወሩ ኮሜንት አጽፉ። አሁን ያለው ኮሜንቱ ይዘህልን ሄድ ነው የሚል። እናንተ ለምንድን ነው የማጽፉት? ከዛ ኮሜንት ለምን አስለ ለማን ነው ይዘህልን ሄድ የሚሉት? ሄርሜላን ነው ሄርሜላን ኤርሚ ቤት ማለት ነው እንዳለው ኮሜንት የደመቁ ቤተሰቦች ናቸው እንደዚህ የሚያደርጉት እኮ። ስለዚህ ለምን እናንተ አጽፉም? እናንተ ለምንድን ነው ማንጽፈው? ብንለፈልፍ የሚሰማን የለም። ኮሜንት ነው መጣው ሲጀመር አንጽፋለን። ባክሽ ምንም ሆነ ምንም መቼም ጀመር ማለት ነው። አሁን ሰሞኑን ወሎ ላይ ነው እንደዚህ መሸበር አይጠበቅብኝ። ሰሞኑን ወሎ ላይ ፈታ ስለሚሆኑት አዳምጡኝማ። እሺ አሁን እኮ አብርሃም የራሱ የሆነ አቋም የያዘበት ምክንያት ሲጀመር የዛን ሰዓት የፍቅር ጥያቄ ስትጠይቀው ከመጠየቋም በፊት ውስጡ ፍቅር ነበረበት አይደለ? እኛ ማለት ነው ከኤርሜላ ጋር ምናምን የተነሳፉት ነው። አሁን ፖስት አደረገ። አሁን ፖስት አደረገ። አሁን እና ምልላ አይ ገባችሁብኝ እኮ ምን ሆናችሁ ነው እንዴ? ማርያም ስናገር እኔም ያንቀኛል። እሺ ውስጤ ትዳት በሉኝ። የዛን ሰዓት የፍቅር ጥያቄ ሲቀበላት ምንድን ነው ያላት? እኔ ከማንም ከምንም በላይ ብሎ ነው የተናገረው አይደለም? መቼም ይህንን ቃሉ አያጥፍም በ4 ነጥብ። ሁለተኛ ደግሞ ደመቁ ወዳው ሳይሆን ለመበቀል ነው የፈለገችው። እንዲህ አድርጋለች ጀግና እንድትባል ነው እንጂ ወዳው እየገባችበት እንዳልሆነ የታወቀ ነው። ሁለተኛ ደግሞ ከዚህ ኤርሚ ነው ማን ነው የሚባለው ልጅ ጋር ደግሞ ይመስለኛል ከነዳኒ ጋር ተነጋግረው እኔም ሄርሜላን እንዲጠይቃለሁ አንቺም አብርሽን እንደዚህ ጠይቃለሁ ተባብለው የመጡ ነው የሚመስለኝ። እንደኔ ሀሳብ ማለት ነው። እኔም ምንም ሀሳብ ነው ያለኝ። እኔም እንደዛ ነው እየተሰማኝ ያለው። እኔም እንደዛ ነው። ምንም አይነት ነገር አይመጣም። ለምን ማለት ነው? ተመሳሳይ ነገር አይመጣማ በአንድ ቀን። ገባሽ? ተመሳሳይ ነገር አይመጣም በአንድ ቀን። አልኩሽ እኮ ተነጋግረውበት አቅደውበት የመጡበት ነገር ነው። እንደለመደችው በገንዘብ ገዝታውም ሊሆን ይችላል፣ አይታወቅም። የገዛ ጓደኛውን በ200,000 ብር አይደለ እንዴ ፋይል አምጣልኝ ብላ እንትን ያደረገችው። አብርሃም እኮ ሰው አይወጣለትም። እሱ ይሄ ራሱ ሚዲያው እኮ በጣም ቀዝቅዞበት ነበር። ቻናሉ ይሄ አሁን ያዋሳው ልጅ ማለት ነው። ይሄ ገለባ ያስጠላል። ለምን ይሄ ዛሬ ለሄርሚ ፍቅር ያቀረበው ማለት ነው። ቻናሉ ብሩኬ ነው ስሙ። ብሩኬ ነው ስሙ። ብሩኬ ነው ስሙ። ያሁኑ ብሩኬ አይደለም። ኧረ ብሩኬ አይደለም ስሙ። ኤርሚ ነው። ኤርሚ ነው።